ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 19 ወይም ክፍል 19 ትምህርታችን ነው ዛሬ ይዤላችሁ መጣው ማለት ነው። እንደተለመደው እንዴት በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ትምህርት ነው ይዤላችሁ መጣው ማለት ነው። እስከ መጨረሻው ማየትና መከታተል እንዳይረሳ ማለት ነው። ኦኬ ቀጥታ እንግዲህ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ምን ይላል የመጀመሪያው እንዴት እናንብበው ሚለው እናያለን። ከዛ መልሱን ትርጉሙን ምን ማለት እንደሆነ እናያለን ማለት ነው። ምን ይላል? WHN ባንድ ላይ እንደ ዋ ማንበብ ዋ፣ ቲን እንደ ት ዋት፣ ዲኦን ዱ ብለን ማንበብ፣ YOUን ዩ ብለን ማንበብ ዩ። አሁንም ዲኦን ባንድ ላይ ዱ ብለን ማንበብ ባንድ ላይ ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ ምንድ ማለት ነው? ምንድነው የምትሰራው? ምንድነው የምትሰራው ወይም ምንድነው የምትሰሪው? የሆነ ሰው እንደዚህ ብሎ ጠይቀን ይችላል። ከዛ የኛ መልሳችን ቀላል ነው። ምን ብለን መልሳለን? ለምሳሌ አይን እንደ አይ ማንበብ፣ ኤምን እንደ አም ብለን ማንበብ፣ ኤን እንደ ኤ፣ ኤስን እንደ ስ፣ ቲዩን እንደ ት፣ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት ባንድ ላይ ስቱዳንት አም ስቱዳንት ምን ማለት ነው? ተማሪ ነኝ፣ እኔ ተማሪ ነኝ። እናንተ ደግሞ የምትሰሩትን ስራ አም ብላችሁ የምትሰሩትን ስራ መግለጽ ትችላላችሁ ማለት ነው። ኦኬ ቀጣይ ሱን ይላል። አሁንም ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ፣ YOUን ዩ ብለን ማንበብ፣ LIን ላይ ብለን ማንበብ፣ Kኢን ባንድ ላይ ክ ብለን ማንበብ ላይክ፣ YOUን ባንድ ላይ ዩ ብለን ማንበብ፣ አርን እንደ ር ማንበብ ዩር፣ ጂኦን ጆ፣ ቢን እንደ ብ ማንበብ ጆብ። ዱ ዩ ላይክ ዩር ጆብ? ስራህን ትወደዋለህ ወይም ስራሽን ትወደዋለሽ ሊለን ይችላል የሆነ ሰው። ከዛ መልሳችን ሊሆን ይችላል አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን እንደ ስ ማንበብ የስ፣ ቪኤን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ቬሪ፣ ኤምዩን ባንድ ላይ ማ ብለን ማንበብ፣ ሲኤችን ባንድ ላይ ቺ ብለን ማንበብ ማች፣ የስ ቬሪ ማች ምን ማለት ነው? አዎ በጣም ወደዋለሁ ስንል አዎ በጣም ወደዋለሁ የስ ቬሪ ማች ማለት እንችላለን ማለት ነው። ያ ኤስ ምን ይላል? WHN ባንድ ላይ ዋ ብለን ማንበብ፣ ቲን እንደ ት ዋት፣ ኤስን ኤዝ፣ YOUን ባንድ ላይ ዩ፣ አርን ር ብለን ማንበብ ባንድ ላይ ዩር፣ ኤንኤን ና፣ ኤንኤን እንደምንምታነቡልኝ እንደና። እዚህ ጋር TIO ሲመጡባችሁ ሁሌም እንደ ሻ አንብቡልኝ። ሻ የሚል ድምጽ ነው ያላቸው። TIO ሲመጡባችሁ ምን ብላችሁ አንብቡልኝ ያልኳችሁ? እንደ ሻ። ስለዚህ ኤንኤ ና ብለን አነበብን። ከዛ THIOን ባንድ ላይ ሺን ብለን አነበብ ነው ማለት ነው። ሺን። ከዛ ኤንኤን እንደምናነበብ ነው ማለት ነው። እንደ ና፣ LIን እንደ ሊ፣ ቲን እንደ ት፣ ዋይን እንደ ይ ስናነበው ናሽናሊቲ ብለን አነበብ ነው ማለት ነው። ዋት ኢዝ ዩር ናሽናሊቲ ምን ማለት ነው? ዜግነትህ ምንድን ነው? ወይም ዜግነትሽ ምንድን ነው? ኦኬ ከዛ መልሳችን ምን ሊሆን ይችላል? የራሳችን ዜግነት እንጽፋለን እዚህ ጋር። አይን እንደ አይ ማንበብ፣ ኤኤምን አም ብለን ማንበብ፣ ኤን እንደ አ፣ ኤምኤን እንደ ሜ፣ አርን እንደ ር፣ አርአይን እንደ ሬ፣ ሲኤን እንደ ካ፣ ኤንን እንደ ን ባንድ ላይ አሜሪካን ብለን መግለጽ እንችላለን። ምን ማለት ነው? አሜሪካዊ ነኝ። እናንተ ደግሞ ያላችሁበትን ኢትዮጵያዊ፣ ኢጣሊያዊ እያላችሁ በቀላሉ አም ብላችሁ ዜግነታችሁን በቀላሉ መግለጽ ትችላላችሁ ማለት ነው። ከዛ እዚህ ጋር ጥያቄ አለ። እናንተ የምትሞክሩ ጥያቄ ምን ማለት ነው? ኮሜንት ሴክሽን ላይ ትሞክራላችሁ፣ አሳውቁኝ ማለት ነው። ምን ይላል? ዋት ዳዝ ሺ ዱ ምን ማለት ነው? ኮሜንት ሴክሽን ላይ እጠብቃለሁ። ከዛ መልሱ ሺ ኢዝ ኤ ቲቸር ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደ ቀጣይ እንሂድ። ምን ይላል ይሄ? አሁንም WHEን ባንድ ላይ ዌ ብለን ማንበብ፣
አርኢን ር ዌር ዌር ኤን እንደ አ አርኢን እንደ ር አር ዋይ ኦዩን ዩ ብለን ማንበብ ጂኦን ጎ ጎ ኤንን እንደ ን ጅን እንደ ጎንግ ጎይንግ ዌር አር ዩ ጎይንግ ዌር አር ዩ ጎይንግ የት እየሄድክ ነው ወይም የት እየሄድሽ ነው ሊለን ይችላል የሆነ ሰው እንደ አጋጣሚ። ከዛ ምን ብለን እንመልስ እንችላለን? አይን እንደ አይ ማንበብ ኤን እንደ ኤኤምን በአንድ ላይ አም ብለን ማንበብ ጂኦን ጎ ብለን ማንበብ ኤንን እንደ ን ጅን እንደ ግ ማንበብ ጎይንግ ቲኦን ቱ ብለን ማንበብ ከዛ ቲኤችኢን ሁሌም ዘ ብለን እናነባለን። ፒኤን እንደ ፓ አርን እንደ ር ኬን እንደ ክ ማንበብ ፓርክ አም ጎይንግ ቱ ዘ ፓርክ አም ጎይንግ ቱ ዘ ፓርክ ምን ማለት ነው? ወደ መናፈሻ እየሄድኩ ነው ወደ መናፈሻ እየሄድኩ ነው ብለን መግለጽ እንችላለን ማለት ነው። ኤስ ምን ይላል? አሁንም WHAን ባንድ ላይ ዋ ብለን ማንበብ ዋ ዋ ቲን እንደት ዋት ዲኦን ዱ ብለን ማንበብ ዋይ ኦዩን ዩ ብለን ማንበብ WAን ወ ኤንን ን ቲን እንደት ወንት ኤንኦን ና Wን ው ናው ዋት ዱ ዩ ወንት ናው ዋት ዱ ዩ ወንት ናው ምን ማለት ነው? አሁን ምን ትፈልጋለህ ወይም ምን ትፈልጊያለሽ ሊለን ይችላል የሆነ ሰው። ከዛ መልሳችን ለምሳሌ የምንፈልገውን ነገር በቀላሉ ለመግለጽ ምን ብለን እናነባለን? አይን እንደ አይ ዳብሊው ኦ ዩን በአንድ ላይ ው ብለን ነው የምናነባው። ኤልን አናነብም። ዲን እንደ ድ ማንበብ ውድ ውድ አይ ውድ ኤል አይን ላይ ብለን ማንበብ ኬኢን እንደ ክ ላይክ ቲኦን ቱ ኤን እንደ ኤ ከዛ ቲኢን በአንድ ላይ ቲ ብለን እናነባለን። ስለዚህ አይ ውድ ላይክ ቱ ቲ አይ ውድ ላይክ ቱ ቲ ማለት ምንድን ነው? ሻይ እፈልጋለሁ ብለን በቀላሉ መግለጽ እንችላለን። እናንተ ደግሞ አይ ውድ ላይክ ቱ ብላችሁ የምትፈልጉትን ነገር ቡና፣ ሻይ እያላችሁ አይ ውድ ላይክ ብላችሁ የምትፈልጉትን ነገር መግለጽ እንደምትችሉ ለማየት ያክል ነው። ኦኬ ይህስ ምን ይላል? አሁንም WHAን ባንድ ላይ ዋ ብለን ማንበብ ቲን እንደት ዋት ዲኦን ዱ ብለን ማንበብ ዋይ ኦዩን ዩ ብለን ማንበብ ዲኦን ዱ ኤን እንደ አ ኤፍን እንደ ፍ ቲኢን እንደ ተ አርን እንደ ር አፍተር WAን ወ አርን እንደ ር ኬን እንደ ክ ወርክ ዋት ዱ ዩ ዱ አፍተር ወርክ ዋት ዱ ዩ ዱ አፍተር ወርክ ምን ማለት ነው? ከስራ በኋላ ምን ትሰራለህ? እዚህ ጋር ከስራ በኋላ ስንል ግራ እንዳይገባችሁ ከስራ መልስ ስራ እንደጨረስ ወይም ቤት እንደገባህ ምን ትሰራለህ ለማለት ነው። እሺ ስለዚህ ከስራ በኋላ ምን ትሰራለህ የሚለው ለዛ ነው፣ ግራ እንዳይገባችሁ። ስለዚህ ለምሳሌ ምን እንላለን? አይን እንደ አይ ማንበብ ኢን እንደ ኢ ቲን እንደ ት ኢት አይ ኢት ኤ ዲ አይን ባንድ ላይ ዲ ብለን ማንበብ ኤን ኢን ባንድ ላይ ነ ብለን ማንበብ አርን እንደ ር ማንበብ ዲነር ኤን እንደ ኤ ኤንን እንደ ን ዲን እንደ ድ አንድ WAን ወ ብለን ማንበብ ከዛ ቲ አትነበብም ሲኤችን ች ብለን ማንበብ ዎች ከዛ እዚህ ጋር ተሸፍናለች ማለት ነው። ዎች ኤ ቲቪ ቴሌቪዥን የሚል አለው ማለት ነው። ቲቪ እዚህ ጋር ዎች አትታያችሁም ማለት ነው። ስለዚህ አይ ኢት ዲነር ኤንድ ዎች ቲቪ ከስራ በኋላ ወይም ቤት እንደገባሁ ምን ብላችሁ መግለጽ ትችላላችሁ ማለት ነው። እራት እበላለሁ እና ቲቪ እመለከታለሁ አያለሁ ብለን መግለጽ እንችላለን ማለት ነው። ስለዚህ እናንተም ከስራ መልስ የምትሰሩትን ነገር ለመግለጽ ነው እዚህ ጋር የተጠቀምነው እንጂ ከስራ በኋላ ስራ ምንድነው ብላችሁ ግራ እንዳይገባችሁ ብዬ ነው። ኦኬ ቀጥታ አሁን ወደ እናንተ የምትመልሱት ጥያቄ ነው የምንሄደው ማለት ነው። ምን ይላል? ዋይ ኦ ዩን እንደ ዩ ማንበብ አርን እንደ ር ዩር ኤንን ኢኤንን በአንድ ላይ ኤን ጂን እንደ ግ ኤልን አይን እንደ ሊ ኤስ ኤችን ሺ ብለን ማንበብ እንግሊሽ አይኤስን ኢዝ ቪኢን ቬ አርን እንደ ር ዋይን እንደ ቬሪ ጂኦን ጉ ብለን ማንበብ ዲን እንደ ድ ማንበብ ቬሪ ጉድ ዮር እንግሊሽ ኢዝ ቬሪ ጉድ ይላል። ምን ማለት ነው? ኮመንት ሴክሽን እንጠብቃለሁ። ከዛ ቴንኪዩ ይላል። ምን ማለት ነው? ኮመንት ሴክሽን ላይ እጠብቃለሁ ማለት ነው። ምን ማለት እንደሆነ ቁጭ አድርጉልኝ ማለት ነው ኮመንት ሴክሽን ላይ። የዛሬው ክላሳችን እዚህ ጋር እናበቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ